ጋይሶች ፍቅሪዝም ኬንያም ገብቷል። ያውላችሁም እንደምታውቁት ሰሞኑን ፌደራሎች እያሳደዱ ነው በሚል እጅግ መነጋገሪያ የነበረው የፍቅሪዝም እምነት መስራቹ ነብይ ደምሳሽ አቤት ጥጦ ወሰዱብሽ። የሰውን ስብዕና የሚያንቋሽሹ ሰዎች በህመም በተለያየ የህይወት ችግር የደረሰባቸውን በደልና ቁስል የበለጠ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እየላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ። የአነጋጋሪው የፍቅር ሲዝም መስራች ነብይ ደምሳሽ ከሀገር ተሰደው ኬንያ ገብተዋል። በአነጋጋሪው ሃይማኖታዊ አስተምህሮታቸው የሚታወቁት አቶ ነብይ ደምሳሽ ከኢትዮጵያ ወጥተው ወደ ኬንያ መግባታቸው ተሰምቷል። ነብይ ደምሳሽ አሁን ላይ በኬንያ መዲና ናይሮቢ አካባቢ እየተንቀሳቀሱ እንደሚገኙም ታውቋል። ሪፖርቶች እንደሚያሳዩት ነብይ ደምሳሽ በኬንያ አውራ ጎዳናዎች ላይ የተዘዋወሩ ከኢትዮጵያ የመጣው ጥቁር ነኝ እያሉ የራሳቸውን ፍልስፍና ፍቅር ሲዝም በመስበክ ላይ ይገኛሉ። ነብይ ደምሳሽ ከሀገር የተሰደዱት ለደህንነታቸው ሲሉ ነው ወይም ለሌላ ዓላማ የሚለው ጉዳይ እስካሁን በግልጽ የታወቀ ነገር ባይኖርም በናይሮቢ መገኘታቸው ግን እርግጥ ሆኗል። ፍቅር ሲዝም ሰሞኑን በዚህ በሶሻል ሚዲያ ላይ እጅግ በጣም ንግግሮችን የተናገረ ነበር። ታዲያ በህግ እየተፈለጉ ነው እያለ ቪዲዮ እያጋራ ነበር። በስተመጨረሻም ኬንያ መግባቱን ሰምታችኋል። ታዲያ ቤተሰቦች በእናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ቤተሰቦች በዚህ በሶሻል ሚዲያ ላይ እናታችን ቅድስት ድንግል ማርያም ምስለ ስዕልን ሲቀድም ደግሞ ሲያላግጥ የነበረው ግለሰብ መታሰሩ እንዲሁም ደግሞ ቀርቦም ፍርድ እንደተፈረደበት ተሰምቶ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ኦርቶዶክስ ቅዱሳት ስዕላት ላይ ሲያላግጥ የነበረው ግለሰብ በፖሊስ ቁጥጥር ስር ውሎ ፍርድ እንደተፈረደበትም ተሰምቷል። የኢሉባቡር ዞን እሙሩ ወረዳ ፍርድ ቤት በግል ማህበራዊ ሚዲያ ገጹ ላይ የኦርቶዶክስ ሃይማኖትን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጭ የነበረው ማለትም ከኋላ የምትመለከቱ ግለሰብ ላይ የ1 ዓመት ከ6 ወር እስራት ወስኗል። እስቲ ይህ እስራት ይገባዋል ብላችሁ ታስባላችሁ? ሐሳባችሁን ማስቀመጥ ይችላል። ይሄው ቤተሰቦች እንደተመለከታችሁ ይህ ሰው ያደረገው ድርጊት እጅግ በጣም አናደጅና እጅግ በጣም አሳፋሪ የሆነ ድርጊት ነው ሲያደርግ የነበረው። እናንተስ የተፈረደበት ፍርድ ያንሷል ብላችሁ ታስባላችሁ? ወይም የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉ። እኔ በግሌ እጅግ በጣም ነው ፍርዱ ያንሷል ብዬ ማስበው። ምክንያቱም ማንኛውም ሰው የማንንም ሰው ሃይማኖት መንካት እንዲሁም ደግሞ መናገር አይገባም። ታዲያ ያደረገው ነገር እጅግ በጣም ነው የሚያናደው። 1 ዓመት ያንሷል ብዬ አስባለሁ እኔ በግሌ። እናንተስ በዚህ ጉዳይ ላይ ምን ታሳብና አስተያየት አለ? ሌላ ደግሞ ቤተሰቦች ከአርቲስት ፍሬህይወት ጋር የቀብር ስነ ስርዓት ጋር በተገናኘ እጅግ በጣም ብዙ ወጪ ተነሱ ነበረ። ለቀብር ስነ ስርዓት ማስፈጸሚያም 500,000 ብር ተጠይቃለች ተብሎ እጅግ በጣም ብዙ ሰዎች ቪዲዮችን በዚህ በሶሻል ሚዲያ የተቀባበሉ ነበር። እስኪ ደግሞ ከጓደኞቿ እንዲሁ ደግሞ ከቤተሰቦቿ የተሰጠ አስተያየት ነበር። እስኪ ደግሞ ቪዲዮ አይተንም። ከቅድስት ስላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማችኋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት፣ አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል፣ በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ስላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፍቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬና ስለዚህ ገንዘብ ተጠየቀ የተባለው ነገር አታውቁም? የለም እኛ ቤተሰቧ የሚያውቀው ነገር የለም። ደንግጠናል ስናየው። ገንዘብ ተጠየቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር። አልተጠየቀም። እንደውም በሙሉ ፍቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፍቃደኞች ነበሩ እና ይሄ በፍጹም ከእውነት የቤተሰቦችን እንደተመለከታችሁት ነው። አርቲስት ፍሬህይወት ለቀብር ስነ ስርዓቷ የቅድስት ስላሴ ቤተክርስቲያን 500,000 ብር ተጠየቃ። እጅግ በጣም ፍጹም ውሸት ነው፣ ከእውነት የራቀ ውሸት ነው። እንደሰማችሁት ነው። እጅግ በጣም ደስ የሚል ነገር ነው። አሁን ይሄን ቪዲዮ ተመልክተን የተመለስ ነው። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? የምር ይሄ ነገር ሰማ እጅግ በጣም ነበር ብዙ ሰዎች ያዘኑት። እኔም እጅግ በጣም አዝኜ ነበር። ምክንያቱም እጅግ በጣም ብዙ የገቢ ማሰባሰቢያ ስነ ስርዓቶች ትገኛለች አርቲስት ፍሬህይወት። እንዲሁ ደግሞ ከሞተች በኋላም አይኗን መለገሷን ሁላችሁም ታውቃላችሁ። ታዲያ ይሄ ነገር ሲወራ እጅግ በጣም ብዙ ሰዎች በዚህ ጉዳይ ላይ ተነጋግሩበት ነበር።
እውነታው ግን ይሄ ነው። ቤተሰቦች በስነ ስርዓት አግባብ ባለው መልኩ እንደማንኛውም ኦርቶዶክሳዊ ስነ ስርዓት ባለው መልኩ የተቀበለችው የተባለው ደስ በዚህ ጉዳይ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉ። ሌላ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎችን ሲያስቆጣና ሲያነጋግር የነበረ አንድ ቪዲዮ በዚህ ሶሻል ሚዲያ ተዘዋወረ ነበር። እሱ ምንድነው ጋዜጠኛ ሶፎንያስ እግረኛው ሚዲያ ላይ ቀርቦ እጅግ በጣም አግባብ ያሉ ጥያቄዎችን እየጠየቀ ነበረ። ጓደኞቹ ጋር የተላላከውን ቮይስ እግረኛው ሚዲያ እንደ ትልቅ ማስረጃ ይዞበት ይህ ነገር እንዴት ትላላካለህ ምናምን ብለው እጅግ በጣም ብዙ ነገሮችን እየተናገረው ልጁን ሞራሉን እየነካው ነበረ። ሶፎንያስ ደግሞ እንደምታውቁት ለብዙ ጊዜ ከስራው ወጥቶ በጸበል ቆይቶ ነበር የመጣው። ታዲያ እጅግ በጣም ብዙ ሰዎች ሲነጋገሩበት የነበረው ቪዲዮ አይተን እንመለስ። ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ። የተጻጻፍካቸው ሰዎች ደግሞ በግልን ኮንታክት አድርገውኝ ነበረ። በመጀመሪያ ሶፎንያስን እጅግ በጣም ልዩ ስለሆነው ስነ ስርዓትህ ላመሰግንህ እወዳለሁ። አንተም ብቻ አይደለም ወላጆችህንም ጭምር ማመስገን እወዳለሁኝ። ሰው እንዴት አድርጎ ሰው ቢያሳድገው ነው እንደዚህ ስርዓት ሊኖረው የሚችለው በሚለው ተገርሜያለሁኝ። በቦታው ደግሞ ኖሬ እስከ አፍንጫው ነግሬልህ ቢሆን ደስ ባለኝ ነበረ። እኔ በኢንተርቪው ታሪክ ቁጭ ብድግ እያልኩኝ አልናገር አይሰማኝ ነገር ሆኖብኝ በጣም ብዙ ነገር ማለት እየፈለግኩኝ ምርር እያልኩኝ የጨረስኩት ኢንተርቪው እንደዚህ የለም፣ አጋጥሞኝም አያውቅም። ይሄ የራሱን ሚዲያ እግረኛው እያለ የሚጠራ ራሱ ግን የአእምሮ ሶፎንያስን ምን ቀን ጠብቄ ላዋርደው ወይም ላሳብደው ሲል ሲጠብቅ ቀን ሲናፍቅ ቀን ሲቀጥር የቆየ እንደሆነ በሚያስታውቅ ሁኔታ ነው ሲናገረው የነበረው። በራሱ አእምሮ ቀን የጣለው የመሰለውን ሰው ፊት ለፊቱ አስቀምጦ እንደዚህ ሲያቀረሽበት ውሎ ያመሸው ምን አይነት አጀንዳ ይዞ ማን ልኮት ማን የሆነ ነገር ሸጉጦለት እንዲያርግልኝ ብሎት እንደሆነ ግራ እስከሚገባኝ ድረስ ለማሳበድ ሊትራሊ በቀጥታ ለማሳበድ የተደረገ ሙከራ ነው ብዬ ነው የማስበው። ያደረገው ነገር የሚያቀረሸው ቅርሻት ሲያስጠላ ምን አይነት ሰው ሚዲያ ላይ እኔ ይሄ አንሰብስክራይብ ላደርገው ስገባ ራሱ በጣም በራሴ እያፈርኩኝ ምን አይነት ሰው ነበር ሰብስክራይብ ያደረኩት እያልኩኝ። ሰዎች እንደተመለከታችሁት እንደሰማችሁት ነው። እጅግ በጣም ብዙ ሰዎች በእንደዚህ አይነት መልኩ ተማረው እንዴት እንደዚህ አይነት ጥያቄ ተጠይቀዋል ብለው ብዙ ሰዎች የማይሆኑትን እንደተናገረው አምነው እጅግ በጣም ብዙ ሰዎች እግረኛ ሚዲያ ላይ ወቀሳ እያቀረቡበት ነበር። እናንተስ የእግረኛ ሚዲያን ያን ኢንተርቪው ካያችሁ በኋላ ምን አይነት ስሜት ተሰማችሁ? እኔም በግሌ እጅግ በጣም የሚያናድድ ነገር ነበር ሲናገር የነበረው። እጅግ በጣም አዝኜ ነበር ሲሰማ የነበረው። ምክንያቱም ቤተሰቦች አንድ እጅግ በጣም ሰው ከስራ ገበታው ላይ ተፈናቅሎ ለብዙ ጊዜ ጸበል የቆየ ሰው ከጸበል ከመጣም በኋላ ለማገገም እጅግ በጣም ብዙ ሰዎች እየተባበሩ በነበረበት ሰዓት ላይ አንድ ሚዲያ ላይ አቅርበው እንደዚህ እጅግ በጣም አሳፋሪ በሆነ ነገር ጋዜጠኛ ሶፎንያስን መጠርጠር ማለት እጅግ በጣም ነው የሚያናድድ የሚያሳዝነው። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ተጠብታላችሁ? ታዲያ ከህግ አንጻር ሰብለ አሰፋም አንድ ነገር የተናገረች ነበር። እስኪ ደግሞ ጠበቃ ሰብለ አሰፋም የተናገረችው ቪዲዮ አይተን የሰውን ስብዕና የሚያንቋሽሹ ሰዎች በህመም በተለያየ የህይወት ችግር የደረሰባቸውን በደልና ቁስል የበለጠ የሚያመረቅዙ ፖድካስቶችን አስመልክቶ ህጉ ምን ይላል? በተለይ ደግሞ ይሄ ጋዜጠኛ ሶፎንያስ ዋሲሁንን አስመልክቶ እንዴት ታይዋለሽ ኢንተርቪውን ብላችሁኛል። ህጉ ምን ይላል የሚለውን በቀጣይ የምመለስበት ሆኖ ነገር ግን እናንተ እንደነኚህ አይነት ፖድካስቶች በመንግስት ብቻ ነው ሊቆሙ የሚችሉት? እነኚህን ፖድካስቶች ተመልካች እንዲኖራቸው በጥሩ ገቢ እንዲያገኙ በማድረግ የምናበረታታው እኛ አይደለንም ወይ? ማለትም የእኛስ ኃላፊነት እንደ ማህበረሰብ ምንድን ነው የሚለውን ራሳችንን እንጠይቅ። እስቲ በዚህ ኮሜንት ሴክሽን ውስጥ እንደነኚህ አይነት ፖድካስቶችን ዲስከሬጅ ለማድረግ የእያንዳንዱ ሰው ሚና ምንድን ነው? በጣም ደግሞ ቪው ኖሯቸው እንደዚህ በጣም በሰዎች ስብዕና ላይ ጉዳት እንዲያደርሱስ የኛ ሚና ምንድን ነው? እስኪ እንወያይበት። በቀጣይ እንደተናገረችው ነው የግዴታ በዚህ ጉዳይ ላይ መንግስት ገብቶ ወይ ደግሞ በህግ መያዝ የለበትም። ማንኛውም ማህበረሰብ እንደዚህ አይነት ሰዎች ላይ ኤዲት የሚያደርጉ ሰዎችን አለመመልከት አለማየት ይቻላል እያለች ነበረ። ምናልባት ደግሞ ያን ቪዲዮ ላይ ያያችሁ ሰዎች ከነበራችሁ ቪዲዮ እንደነበር ልንገራችሁ። በአንድ ወቅት ሶፎንያስ ቤት ተቀምጦ ከጓደኛው ጋር ሜሴጅ ይላላክና የተላላከው ሜሴጅ ደግሞ እንደሚለው ጓደኛው የት ነበር ያለው ሲለው ቤት ተቀምጫለሁ፣ በአሁኑ ወቅት ምንም ስራ የለኝም፣ የቤት እመቤት በላይ ባለው ቪዲዮ ላይ እንዴት የቤት እመቤት ነኝ ትላለህ? ወንድ ልጅ እኮ ቤት እመቤት ማለት የለበት
የለበትም ብሎ ነገሩን ወደ ሌላ አቅጣጫ እያሰረበት ነበር። እጅግ በጣም ብዙ ሰዎችም በዛ ጉዳይ ነበር ሲነጋገሩ የነበረው። እናንተስ በድጋሚ ጠይቃችሁ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ተሰጥቶበታላችሁ? የምር ይሄ ጋዜጠኛ ሶፎንያስን በአካል አግኝቶት የተለየ ላይ ቀርበው በተለይ ደግሞ ሰይፉ ፋንታሁን ላይ ቀርበው እጅግ በጣም ብዙ ሰዎች በሚመለከቱት ቻናል ላይ ይቅርታ ቢጠይቀው ብዬ እኔ በግሌ ተስፋ አድርጋለሁ። ምክንያቱም በአደባባይ ነው ሰው ግን ሊያዋርደው የሞክረው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየታችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ወንድሜ ምክር ካላችሁ ወንድሜ ምክራችሁን ለኔ ንገሩኝ። ይሄ ነገር ይጨመር፣ ይሄ ነገር ይቀነስ ብትሉኝ ማስተካከል ያለብኝ ነገሮችን አስተካክላለሁ። ቤተሰቦች ወደ ኔክስት ቪዲዮ። በሰንሰለት ታስሮ ራሱን ጸበል ላይ ያገኘው ጋዜጠኛ ሶፎንያስ ዋሲሁን ብዙዎቻችሁ የምታውቁት ነው። ለረጅም ጊዜ ከሚዲያ ጠፍቶ ነው የሚገኝ የነበረው። ራሱ ሐሳቡን አጋርቷል ማለት ነው። ተጠንቀቁ። ደጋግሜ የምላችሁ ለዚህ ነው። የምትሰሩትን ስራ ልትሰሩ የምታስቡትን ስራ ለሰዎች አታጋሩ። የልብ ጓደኛ ከምትሏቸው በላይ ጠላት የለም። ዘመኑ ተቀይሯል። ሰውን ማመን አይገባችሁም። ሰውን ውደዱ ግን አትመኑ። ራሳችሁን ጠብቁ። ታሪኩ እንደዚህ ነው። ትልቅ ፕሮጀክት አቅዷል። ብዙ ገንዘብ የሚያስገኝ ስራ ነበር። ነገር ግን ጓደኛው ከዳው። በዛም ልቡ ተሰበረ። ስትረስ ውስጥ ገባ። ያው ተያያዥ ነገር ነው። ስትረስ የሚለው ሽፋን ነው። እሺ ምናልባት ብዙዎቻችሁ የመናፍስቱን ዓለም አሰራር ስለማትረዱ ስለማይገባችሁ ነው እንጂ ሽፋን ነው። ስትረስ፣ ካንሰር እንደዚህ ምናምን የሚባለው ምክንያት ነው እንጂ የሰዎች ጉዳት ከዛም በላይ ያደርሳል ማለት ነው። ስለዚህ ስትረስ በሚባል ሽፋን ወንድማችን እንግዲህ ራሱን በሰንሰለት ታስሮ ጸበል ላይ ያገኘዋል ማለት ነው። እንግዲህ በምታዩት መልኩ ይሄ ደመግቡ የነበረው ወንድማችን እንደዚህ እንግዲህ የሰውነት የአካላዊ ለውጥ ሳይቀር እንደዚህ ነው። ሰዎች በእናንተ ላይ በክፋትም ሲነሳሱ ደመ ወዛችሁ ሳይቀር ይወሰዳል፣ ይነጠቃል። ውበታችሁ ሳይቀር ደምግባታችሁ ሳይቀር አብሮ ይወሰዳል ማለት ነው። ነገር ግን እግዚአብሔር ቸር ነው። ወንድማችን እንግዲህ ሶፎንያስን አሁን ላይ ዳግም ልናየው ችለናል ማለት ነው። ስለዚህ ይህንን ላደረገ እግዚአብሔር ይክበር ይመስገን። ይሄ አንድ የእግዚአብሔር ማዳኑ ምስክርነት ስለሆነ እናንተ ግን ተጠበቁ። ልትሰሩ የምታስቡትን ስራ ለሰው አታዋዩ። በቃ ከሰራችሁ ስራው ላይ ከገባችሁ በኋላ መንገር ይሻላል እንጂ ስራውን ሳትጀምሩ ምንም አይነት ቃል ከውስጣችሁ አይውጣ። ሰላማችሁ ይልከርና እጅግ በጣም ደስ የሚል ነው። ተመልክተን የተመለሰ ነው። ጋዜጠኛ ሶፎንያስ እንደዚህ አይነት ህይወት ነበር ይመራ የነበረው። ትልቅ ፕሮጀክት አስቦ ነበር። ታዲያ በጓደኞቹ በተደረገበት የማይሆን ድርጊት ከስራው ተፈናቅሎ ራሱን ያገኘው ጻር ቦታ ላይ በሰንሰለት ታስሮ ነበር። ታዲያ ቤተሰቦች ወንድማችን ሲናገረው ቅድም እንደነበረው ማንኛውም አይነት ስራ ከመስራታችን በፊት ለማንኛውም ሰው አንናገር፣ ስራውን ከሰራ በኋላ መናገር ይችላል ያለ ነበር። እጅግ በጣም ደስ የሚል ምክር ነበር ወይ ወንድማችን ሲመክረን የነበረው። እስኪ ደግሞ አንድ ደግሞ እናታችን እጅግ በጣም ደስ የሚል ምክር የሚመክሩ በዚህ ብቻ ላይ እጅግ በጣም ደስ የሚል ቪዲዮ አጋርተው ነበር። እስኪ ደግሞ የእናታችንን ምክር ሰምተን ነበር። አንተ ሀብት ስትፈልግ ሌላው ደግሞ ጤናውን እየፈለገ ነው። አንተ ጤናን ስትፈልግ ሌላው ደግሞ እየሞተ ነው። አንተ ቅንጡ መኪና ትነዳለህ፣ ሌላው ደግሞ በመኪና አደጋ ይሞታል። አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል። አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው። አሁን አንተ ታለህበት ሁኔታ እንዲያወጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመድረስ ብሎ እየጠለየ ነው። አንተ መንደር ታለ ፈገግታ፣ ሌላው መንደር የእንባ ጠብታ እየፈሰሰ ነው። ሽንት ቤት በገባህና በወጣ ቁጥር፣ ምግብ በበላህ ውሃ በጠጣ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሞለት እየተጠቀመ ነው። አንድ ጧት ፊትህን ስትታጠብ ሌላው ደግሞ ኩላሊቱን በመሳሪያ እየታጠበ ነው። ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ። የመከረው ምክር እጅግ በጣም ነው ደስ የሚለው። ዘወትር አመስጋኝ መሆን አለብን። በእውነት ለሚገባው ሰው አንድ ቃል በቂ ነው ይባላል። እናታችን እድሜና ጤና ይስጥልን። ደስ የሚል ምክር ነበር ሲመክሩ የነበሩ። ታዲያ ቤተሰቦች እናንተስ የእናታችንን ምክር ሰሙና የሰማይ ተሰማችሁ? የግል ሀሳባችሁን አስተያየታችሁን ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች በዚህ በሶሻል ሚዲያ ላይ እጅግ በጣም ሳቅን የሚጭሩ እናት አሉ። እማማ ዝናሽ ሁላችሁም ታውቋቸዋላችሁ። እጅግ በጣም ደስ የሚል የሚያስቅ ቪዲዮ ከሊሊያቸው ጋር እያጋሩ ነበር። እስኪ ደግሞ ይሄን ቪዲዮ ተመልክተን አቤት ጥጦ ወሰዱብሽ? እኔ እናቱ ልትባችን በዛ
እኔ ምን አደረኩ? ለምን በሱ በብረት እያለቀሰች ነው ስጧት። በሱ በብረት የመታችኝ እንደ ሕፃን ልጅ አይደለች እንደ እሷ በሱ በብረት ነይ ይህ ቤተሰቦች እንደተመለከታችሁት ነው። እማማ ዝናሽ እጅግ በጣም አዝናኝና አስቂኝ የሆኑ እናት ናቸው። እጅግ በጣም ደስ የሚል ቪዲዮ ነበር በዚህ ቪዲዮ ሲያጋሩ የነበረው ልጃቸው። ታዲያ ቤተሰቦች እናንተስ እማማ ዝናሽን እንደኔ ነው ወይ የምትወዷቸው? እጅግ በጣም ደስ የሚሉ እጅግ በጣም መወዳቸው እናት ናቸው። የሚለቁ ቪዲዮ እጅግ በጣም ነው የሚያዝናናው። የእሳቸውን እድሜ አግኝተን እንደዚህ ከልጅ ልጆቻችን ጋር ለመጫወት ያብቃን። ወደ ኔክስት ያራማ ቤተሰቦች እጅግ በጣም አነጋጋሪና አስገራሚ የሆነ ቪዲዮ በዚህ በሶሻል ሚዲያ ላይ ተለቀቀ ነበር። እሱ ምንድነው ከ2 ዓመት በፊት በጎፋ ላይ እጅግ በጣም ብዙ ሰዎች የተጎዱበት የመሬት መንሸራተት ተፈጥሮ እጅግ በጣም ብዙ ሰዎች ብር እያሰባሰቡ ነበር። ሁላችሁም ታውቃላችሁ። ታዲያ ያ ሁላ ገንዘብ ከተሰበሰበ በኋላ ብዙ ሰዎች ገንዘቡን ሊበሉት እንዳሰቡ የተሰማ ነበር። እስኪ ደግሞ ቪዲዮ አይተን ነበር። አስደንጋጭ ሰበር ዜና ነው። 60 ሚሊዮን ብር ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባና የክልል ፖሊስ አስታውቋል ማለት ነው። ይህ ድርጊትም እንግዲህ የፈጸሙት ግለሰቦች እንደምናስታውሰው 2016 ሐምሌ 15 ቀን በጎፋ የተደረሰውን የመሬት መንሸራተት አደጋ ሁላችንም እናስታውሰዋለን። ለእነዚህ ተጎጂ ቤተሰቦች እንዲሁም ደግሞ ለተጎዱ ሰዎች የተሰበሰበውን ከሀገር ውስጥ እንዲሁም ደግሞ ከውጪ የተሰበሰበውን ገንዘብ እንግዲህ ከ60 ሚሊዮን 260 ሺህ ብር በላይ የሆነ ገንዘብ እንግዲህ ለማጭበርበርና ለመዝረፍ ሲሞክሩ በቁጥጥር ስር እንደዋሉ የአዲስ አበባ እንዲሁም ደግሞ የክልል ፖሊስ አስታውቋል ማለት ነው። ይህንንም ድርጊት እንግዲህ ለመፈጸም የሞከሩት ከ42 ሚሊዮን ብር በላይ የሚሆን ገንዘብ እንግዲህ ቼክ ላይ በመጻፍና ቮይድ በማስመሰል አዲስ አበባ ንግድ ባንክ ሸገር ቅርንጫፍ ላይ ለማውጣት ሲሞክሩ በባንኩ ሰራተኞች በጥርጣሬ እንግዲህ ለዞኑ የመንግስት ኮሚኒኬሽን በመደወሉ በቁጥጥር ስር እንደዋሉ ፖሊስ አስታውቋል ማለት ነው። ይህንንም ተከትሎ የዞኑ የመንግስት ኮሚኒኬሽን እንዲሁም ደግሞ ፖሊስ ሐሰተኛ የማህበራዊ ሚዲያ ትስስር ገጾችን የምትጠቀሙ እንዲሁም ደግሞ መረጃ የምታጋሩ ሰዎች ከዚህ ድርጊታቸው እንድትቆጠቡ ሲልም እንግዲህ አስተላልፏል ማለት ነው። በቤተሰቦች የተመለከታችሁት ነው። እቺታችሁ ስትናገር እንደነበረው እጅግ በጣም የሚያሳዝነው እጅግ በጣም ብዙ ለተጎዱ ሰዎች ነበር ያ ገንዘብ የተሰበሰበው። ግን ከሀገራቸው ሰዎች ላይ ይህን ሁላ ብር ሊበላቸው ነበር። ግን እንደ እግዚአብሔር ፍቃድ ነው የነገር አልተሳካላቸውም። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ ነው ተጠብቃላችሁ? እጅግ በጣም ነበር ብዙ ሰዎችን ሲያነጋገር የነበረ ይህ መረጃ። እነዚህ ሰዎችስ ስንት ዓመት ቢፈረደባቸው ያንሳቸዋላችሁ ታስባላችሁ? ጻፍ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ድጋሜ ንገራችሁ። ጻፍ አድርጉ። ደግሞ ቤተሰቦች እጅግ በጣም ብዙ ሰዎች የሚወዷቸው ኡስታዝ ባለፈው ሳምንት ላይ ታሟልና ዱብላቸው ተብሎ ብዙ ሰዎች እየጸለዩላቸው ነበር። ታዲያ እጅግ በጣም ደስ በሚል ሁኔታ ወደ ቤታቸው መመለሳቸው የተነገረ ነበር። እስኪ ደግሞ ድጋሜ አንድ ቤት እንመለስ። እጅግ አስደሳች የተባለ ዜና ተሰምቷል። በርካቶቻችሁ ተጨንቃችሁ ስትጸልዩላቸው የነበሩት ተወዳጁ ኡስታዝ አቡበክር አህመድ ከተኙበት ሆስፒታል ወጥተው በሰላም ወደ ቤታቸው መግባታቸው ተሰምቷል። ኡስታዝ አቡበክር ለመላው ኢትዮጵያውያንም መልእክታቸውንም አስተላልፈዋል። በመልእክታቸው ታዲያ በህመም ሳለሁ ለተጨነቃችሁልኝ እንዲሁም ደግሞ ዱዓ ስታደርጉልኝ ለነበራችሁ መላው ኢትዮጵያውያን ወንድም እህቶቼ ሁሉ እጅግ ክብር ይስጥልኝ፣ አላህ ብድራችሁ ይክፈላችሁ። አሁን ደህና ነኝ፣ ከሆስፒታል ወጥቼ በሰላም ቤቴ ገባሁ። ቤታቸው ነው። እጅግ በጣም ደስ ይላል። ከተኙበት ከሆስፒታል ወጥተው ወደ ቤታቸው ተመልሰዋል። እድሜና ጤና ይስጣቸው። እንዲሁም ደግሞ ሁላችሁም ኮሜንት ላይ ገብታችሁ የአገልግሎት ዘመናቸውንም ይባርክላቸው ብላችሁ ጻፍ አድርጉላችሁ። ቅድም ቤተሰብ በመግቢያችን ላይ ልነገርኳችሁ አርቲስት ፍሬህይወት ከሞተች በኋላ እጅግ በጣም ብዙ ጓደኞቿ የሀዘን መግለጫ እየተናገሩ ነበር። እስኪ ደግሞ አርቲስት ፍቅርተ ደሳለኝ ያለችው እጅግ በጣም ያሳዝን ስለ ጓደኛዋ እጅግ በጣም ያሳዝን ነገሮችን የተናገረች ነበር። እስኪ ደግሞ አርቲስት ፍቅርተ እኔ በጣም አዝኛለሁ። ውስጤ በጣም አዝኗል። እኔ ፈሪጃ ብራደኝ ጓደኛዬ ናት። ሞት ለሁሉም አይቀርም። ማሞቱ የሚያሳዝን በቃ ሌላው ነገር አይደለምና ነፍሷን በአጸደ ገነት ያስቀምጥ። ለቤተሰቦቿም ለሁላችንም መጽናናትን ይስጠን። ቤተ ክርስቲያን አባቶቻችንን ለምን እንደምታባራቸው ተመልከቱ። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደግሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ።
አሁን ሰዓታት ቆም የሚለኝና ሰው ሙቷል ፍታት ፍታ የሚለኝና ፒዛና በርገር መቁረጥ ሲያምር ከቤተ ክርስቲያን ትወጣለህ። አካውንቴ በሪፖርት ምክንያት ሌላ ታሪክ ውስጥ ገብቷል። ፕሊስ የቻላችሁትን ያክል ጊዜ 30ም 20ም የቻላችሁትን ያክል ጊዜ ኮፒ ሊንክና ሪፖስት አድርጉ። መጠራታችን ለሆድ አይደለም እያላችሁ ኮሜንቱን አጥለቅልቁ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ አስቀድሞ ስለነዚህ ሰዎች እንዲህ ብሎ ነግሮናል። ወደ ፊልጵስዩስ 3:18 ልውሰዳችሁ። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል። አሁን እንኳን ብዙዎች አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ፣ አሁንም እያለቀስኩኝ እነግራችኋለሁ ይላል። እነዚህም ሰዎች ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው ይለናል። ምን ይላል? ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው። ከቤተ ክርስቲያን የወጡበት ምክንያት ሆዳቸው ስለጎደለባቸው ነው። በርገርና ፒዛ መብላት ስላማራቸው ነው ከቤተ ክርስቲያን የወጡት። ወንድማችሁ ናታን ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣልን። ቤቱን ፎሎ ማድረግ እንዳይረሳ። ቤተሰቦች እንደተመለከታችሁ ነው። እንደዚህ እጅግ በጣም ብዙ ጓደኞቿ አዝነው እጅግ በጣም ሩሩና ደግሰው ነበረች። በእንባ የተናገሩላት ነበር ለአርቲስቷ። ሁላችሁም ገብታችሁ ኮሜንት ላይ ነፍስ ይማርልን፣ ነፍስሽንም በአጸደ ገነት ያቆየልን ብላችሁ ጻፍ አድርጉልኝ። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። በቀጣይ አሪፍ ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ። ቴንኪው